عليه الصلاة والسلام جزين إن كان لن يقرنا لنبي عليه الصلاة والسلام تككل على اللهم بتككل داين بلو يجمروت النفس ناجح አሁንም የኸዋሪጆችን ስም ቀይሮ ለራሳቸው ሌላን ስም በመለጠፍ ለሙስሊሞች የኩፍርን ሁክም የሚሰጡ ደማቸውን ሐላል የሚያደርጉ ገንዘባቸውን ሐላል የሚያደርጉ ምስቶቻቸውን ሐላል የሚያደርጉ ሰዎች አሁን ስማቸው ቀይሮ በአሁኑ ሰዓትም አሉ ሐጅ የሚያደርጉ ሰዎችን አረፋ ላይ ቆሙ ሰዎችን ከሀገራቸው ገንዘባቸውን ወጪ አድርጎ ለበይከ اللهم لبيك لبيك لا شريك لك ان الحمد والنعمه لك والملك لا شريك لك ብሎ እዚህ አገር የመጡትን ሰዎች በሙሉ አክፍሮ ሐጅ እንዴት ነው ተብሎ ሲጠየቁ የዘንድሮ ሐጅ በጣም ጥሩ ነበር ነገር ግን ሐጅ ያደረጉት ሁለት ሰዎች ናቸው ብሎ እንዲህ የሚጃጃሉ እንዲህ አይነት ሁክም የሚሰጡ ቀውሞች ናቸው حتى የራሳቸውን መንሃጁን ካን የሚከተል ሰው ከሌላ ሀገር መጥቶን ካን እዚህ ህዝብ መሃል ላይ እንኳን ቢኖር እንቅና ሰጥቶት ራሳቸው እስካላወቁ ድረስ እስልምና ደግሞ ከእንዲህ አይነት ነገር ይጸዳል ቁርአን በመውረዱ ብቻ ቀረም አልቀረም ዓሊምም ሆነ ጃሂልም ሆነ መልእክት ደርሶታል ሁጃ ቆሞበታል ብሎ የሚያስቡ ሰዎች ናቸው ከመሬት ተነስቶ ዝም ብሎ ድብ አድርጎ ካፊር ነው ሰልመና ይላል እሺ አንድ ቀና ብሎ ወደ ላይ ፀሐዩን ታልያት አይዋት እሺ ትታያለች አው ትታየኛለች የሚያስቀራው ነው ኡስታዝ አያት አው ያንደ ኩፍር እንደዚህ ነው የሚታየኝ ግልጽ ነው ይላል በምንድን ነው የሚታየው ባልትራሳውንድ ነው የሰው ልጆች ላይ ጉዳት እንዳይደርስ የተደረገ ማብራት ላይ አይቆምም ነበር ጥፎ ነበር የሚሉት ቀለበት መንገድ ላይ አይሸጋገሩም ቀለበት መንገድ ላይ አይሄዱም ነበር ሴቶችን ቀለበት መንገድ ያዘልሏቸው ነበር በራሳቸው ስም የገዙት ቤት ሽጦ ተከራይተው ይኖሩ ነበር በሰው ቤት ሄዶ መታወቂያ ያወጣሉ በራሳቸው ቤት ማውጣት አይቻልም ሳይሉ ቀውሙ ይፍረቁን ናቸው በቃ እየተምታቱ ከዚህ ያሉ ምንም ግልጽ ሳይሆንላቸው ምንም ሳይገለጽላቸው እየተምታቱ የሚኖሩ ሰዎች ናቸው የለ ሰላም ልብስ ማሳጠር የተናገሩበት ጋር ሄደ ስታወራቸው በሱሪ የለም በሸደጥ እንጂ ይሉሃል አጥላቸው ይናል ድረስ እሺ አክሲዮኑ በየቦታው ያለው ማጭበርበ ለምን አታውም እንትን የካፊር ገንዘብ ነው የካፊር ገንዘብ ላይ አይመለከትም ይላል hatta እኮ ሽርክ ላይ አይቶ እኮ ቢያከፉ ጥሩ ነው ከነሱ ጋር ያልሆነን ሰው ከነሱ ጋር አብሮ ማይሰድም ሰው ከነሱ ጋር በየቡቲኩ ዙሮ ማይሰድ ከነሱ ጋር ወይንም ደግሞ የተከራዩት ቤት ላይ ዙሮ በየመንደሩ ማይሰድም ሰው በሙሉ ያከፍሉታል የራሳቸው አቋም ያለው ካም ቢሆን እስልምና ደግሞ ከጅምላ ጭፍጨፋ የጸዳና የነጻ እኛ ዝም ብሎ ለካፊሩ ሙዝራ ሰጥቶ ሰለፊዮች የወረዱም አይደሉም በጣም ጣራም የለኩ አይደለም ካፊር ነው ሙስሊም እስልምና ላይ የገባ ሰው በመረጃ በደሊል እንደገባውላ ለማስወጣት አርካኖች መስፈርቶች አሉ ዝም ብሎ ያገኘነውን በመጠርጠር ያገኘነውን በኩፍር በመተቸት ያገኘነውን በፍስቅ በመተቸት ያገኘነውን በቢድዓ በመተቸት ያገኘነውን በሙብተዲ በመተቸት አልታዘዙም ሙሐመድ ኢብኑ አብዱል ወሃብ ሲቀጥፉበት ነበር በጊዜው በነበረበት ሰዓት ደብዳቤ ደረሰው ሙስሊሞችን ታከፍራለህ ኡዝር ቢጃል የለም ትላለህ የሚል ደብዳቤ ሲደርሰው የኔ ጠላቶች የእስልምና ጠላቶች የዳዕዋዬ ጠላቶች የሚያናፍሱት ወሬ እንጂ እኔ አልልም በሪቅ ነኝ ከነሱ ንግግር ብሎ ላይ ያስቀምጣል እነሱ ብዙ ጊዜ ያው ሙሐመድ ኢብኑ አብዱል ወሃብ ስለሚሉ ማለት ሙሐመድ ኢብኑ ወሃብ ከነሱ የጸዳል እስልምና በስነ ስርዓት ማይረዱና የእስልምናቸውን ጉዳይ ማያውቁ በመላሳቸው የሚሞግቱ እንኳን ለኛ ይቅርና በነብዩ አለይሂ ሰላቱ ወሰለም ዘመን በሚያከፋፍሉበት ጊዜ ኹወይስራ የሚባል ሰውዬ ከበኒ ተሚም የሆነ ዝርያው ነብዩ ሲያከፋፍሉ አድል አድርግ አላቸው ለነብዩ አለይሂ ሰላቱ ወሰለም ቃል ነብዩ አለይሂ ሰላቱ ወሰለም አሉት ወይለክ ወዮልህ ወይ ጥፋተ አሉት የአላህ መልእክተኛ እኔ አድል ካልሆንኩኝ ማን ነው የሚሆነው ብሎ ነብዩ አለይሂ ሰላቱ ወሰለም መልስ ሰጡት አሁንም የኸዋሪጆችን ስም ቀይሮ ለራሳቸው ሌላን ስም በመለጠፍ ለሙስሊሞች የኩፍርን ሁክም የሚሰጡ ደማቸውን ሐላል የሚያደርጉ ገንዘባቸውን ሐላል የሚያደርጉ ምስቶቻቸውን ሐላል የሚያደርጉ ሰዎች አሁን ስማቸው ቀይሮ በአሁኑ ሰዓትም አሉ ከነብዩ አለይሂ ሰላቱ ወሰለም ልክ ለመሞገት እንደጀመረው ሁላ የሱ ቅሬት አሁንም
ድረስ አለ። አላሁ المستعان ውስጡን አላህ ለቁርአን ለሐዲስ ለመንሐጅ ሰለፍ ለሰሃቦች መንገድ ግልጽ ያላደረገለት ሰው ከመንሐጅ ሰለፍ ያፈነገጠ ሰው ትክክለኛ ግንዛቤ የሌለው ሰው hatta ከነብዩ አለይሂ ሰላቱ ወሰለም መዳፈር ለሱ በጣም ቀላል ቁርአን የመሰከረላቸው አላህ መልእክቴን ሰጥቻቸዋለሁ ታማኝ የሆነ ነብይ ነው ከኔ የወረደለትን ወህይ መልእክት እንጂ ከራሱ የሚናገረው የሚጨምረው ነገር የለም ተብሎ የተመሰከረላቸው ነብዩን አለይሂ ሰላቱ ወሰለም ለመተቸቱን ካን ትንሽ አይከብዳቸው ተክፊሮች አዲስ ድምርት አይደለም መሰረታቸው ከነብዩ አለይሂ ሰላቱ ወሰለም ዘመን ጀምሮ ያሉ ሰዎች ናቸው አሁን ስማቸውን ቀይሮ አህለ ሱና የነብዩ ተከታይ ነን አለይሂ ሰላቱ ወሰለም በሚል ስም ቢንቀሳቀሱ የነዛ የኸዋሪጆች ቅሪቶች ናቸው የነሱን ባንዲራ የሚያውለበልቡ የነሱን ስነ ምግባር የሚያስተላልፉና የነሱን ዳዕዋ እንዲሻር የሚያደርጉ ሰዎች ናቸው የቁርአን ሐዲስ ግንዛቤ የሌላቸው ቂለ ወቃልን ይዞ ቁርአንና ሐዲስን ከጀርባቸው ጥሎ የአንድ ሼኽን በጅምላ የተናገረውን ሁክም አምጥቶ ለሙስሊሞች ሁክም የሚሰጡ ምንም አይነት በአቂዳም ይሁን በመንሐጅም ይሁን በፍቅህም ይሁን በአህካምም ይሁን በሱና በቢድዓም ይሁን በኩፍርም ይሁን በሽርክም ይሁን ምንም አይነት ዕውቀት ሳይኖራቸው ካፊር የምትለው ቃል ብቻ ስለምትቀላቸው ባገኙት ሰው ላይ የሚሰነዝሩ ሰዎች ናቸው አሁንም ማለት ከነብዩ አለይሂ ሰላቱ ሰላም ጀምሮ ያሉ ናቸው ሐጅ የሚያደርጉ ሰዎችን አረፋ ላይ የቆሙ ሰዎችን ከሀገራቸው ገንዘባቸውን ወጪ አድርጎ ለበይከ اللهم لبيك لبيك لا شريك لك ان الحمد والنعمه لك والملك لا شريك لك ብሎ እዚህ አገር የመጡትን ሰዎች በሙሉ አክፍሮ ሐጅ እንዴት ነው ተብሎ ሲጠየቁ የዘንድሮ ሐጅ በጣም ጥሩ ነበር ነገር ግን ሐጅ ያደረጉት ሁለት ሰዎች ናቸው ብሎ እንዲህ የሚጃጃሉ እንዲህ አይነት ሁክም የሚሰጡ ቀውሞች ናቸው hatta የራሳቸውን መንሃጁን ካን የሚከተል ሰው ከሌላ ሀገር መጥቶ እንኳን እዚህ ህዝብ መሃል ላይ እንኳን ቢኖር እውቅና ሰጡትም ራሳቸው እስካላወቁ ድረስ እስልምና ደግሞ ከእንዲህ አይነት ነገር ይጸዳ ነብዩ አለይሂ ሰላቱ ሰላም አንድ ሙስሊም የሆነ ሰው ወደ መስጊድ መላለስ ካያችሁ በኢማን መስክሩለት አሉ ነብዩ አለይሂ ሰላቱ ሰላም እንዲሁም ደግሞ ጂሃድ የሚባለው ነገር ራሱ እስልምና ላይ ያው መስፈርት አለ ጂሃድ እንዴት ነው ጂሃድ የሚደረገው መቼ ነው የቱ ጋር ነው የሚደረገው መሪ አለው ወይ የለው ጂሃድ የወጣ ሰው በሙሉ ይገደላል ወይ አይገደልም ወይ የት አካባቢ ነው ጂሃድ የሚደረገው ምን ጊዜ ነው ጂሃድ የሚደረገው የሚለው ሁክም ሳያቁ ለራሳቸው ራሳቸውን መንገድ የማይከተልን ሰው በየዓለሙ ላይ ማንነታቸው የማይታወቅ መንሃጃቸው የማይታወቅ ሰዎች ከነዚህ ከዋሪጆች የወጡ ሰዎች በእያንዳንዱ ሀገሩ በካፊሮች ላይ በሚያደርጉትና በሚፈጽሙት አስጠሊ የሆነ እስልምናን በማይወክል የሆነ ተግባር የእስልምናን ስም የሚያስጠፉ ሰዎች ናቸው ስለዚህ ከተለያየ ሀገሩን ካን መጥቶ የራሳቸውን አቋሙን ካን የሚደግፍ ተክፊር የሆነ ሰው እንኳን ሐጅ ቢያደርግ እውቅና ይሰጡት ራሳቸው እስካላወቁ ድረስ እስልምና ደግሞ ከእንዲህ አይነት ነገር ይጸዳል ለዚህም ነው ያላህ መልእክተኛ ከነዛ ከሙሽሪኮች በጦርነት በነበሩበት ሰዓት ላይ ላኢላሃ ኢላላህ ሲል ሰሃቦቹ ገደሉት ረሱል አለይሂ ሰላቱ ወሰለም ላኢላሃ ኢላላህ እያለ ገደላችሁት ያ ረሱላህ ሰይፉን ፈርቶ እኮ ነው አሏቸው ልቡን ከሳቸው ይታቸዋል ላኢላሃ ኢላላህ የቂያማ ቀን ስትመጣ እንዴት ልትሆኑ ነው ብሎ ሲነግሯቸው እኮ ከዚህ ድርጊት በኋላ የሰለምኩ ብሆን ኖሮ ብሎ እስኪመኙ ድረስ የተቆጩበት ስነ ምግባር እነሱ ግን ላገኙት አንስቶ መለጠፍ ነው ቁርአን ምን ይላል ሐዲስ ምን ይላል እነሱ የሚሉት እኮ ግንዛቤያቸው በቃ ለሁሉም ሰው ዓሊምም ሆነ ጃሂልም ሆነ ቁርአን በመውረዱ ብቻ መልእክት ደርሶታል ሁጃ ቆሞበታል ብሎ የሚያስቡ ሰዎች ናቸው እሺ ራስህ ደርሶሃል ብትጠይቁት ራሱ እንኳን ደርሶኛል ካለ ሰሃቦች ምን ይሉ ነበር ይሄን ቁርአን እንዴት ተፈስሩት ነበር የወረደው የት ነው በምን ምክንያት ወረደ ቢጠየቁ እንኳን ምላሽ የማይሰጡ ሰዎች ግን በምላሳቸው ብቻ ስለቀለላቸው መስጊድ ውስጥ ተፈስሩ የሚሰግደውን ሁሉ ያከፍራሉ መንገድ የሚሄደውን ያከፍራሉ ሌላ ሀገር ላይ ያለውን ያከፍራሉ የትም ሀገር ቢሄዱ ጀማ ገብቶ አይሰግዱም በእነሱ ሁክምና በእነሱ አካሄድ ካፊር ነው ብሎ ስለሚያስቡ ማለት ነው አህለ ሱናዎች ሰለፊዎች ግን ከእንደዚህ አይነት ነገር የጸዱ ናቸው የነብዩ አለይሂ ሰላቱ ሰላም ተከታዮች ስለዚህ በየጊዜው አሉ እንዲህ አይነት ሰዎች እንደሚኖሩ ነብዩ አለይሂ ሰላቱ ሰላም ተናግረዋል ለዛም ነው ዑመር አንገቱን ልመታ ፈቀደልኝ አላቸው ላ አለፍ ነብዩ አለይሂ ሰላቱ ተዋል ለሱ ጓዶች አሉት አሉ አላህ መልእክተኛ ያህቂሩ አሐዱኩም ሰላተሁ መዓ ሰላቲሂ አንዳችሁ ከነሱ ሰላቱን የሚያሳንስ ይሆናል ወሲያሙ ማሲያሚሂ ጾሙን ከጾማቸው ጋር ከዲን ይወጣሉ አሉ ነብዩ አለይሂ ሰላቱ ሰላም ልክ ጥይት መሳሪያ ውስጥ ሾልኮ እንደሚወጣው ከእስልምና ይወጣሉ አሉ የአላህ መልእክተኛ ስለዚህ እነዚህ ሰዎች በነብዩ አለይሂ ሰላቱ ሰላም ጊዜ የነበሩ ናቸው እንዲሁም ደግሞ አልፎ ተርፎ ከነብዩም በኋላ አልይን ሙስሊሞችን አላከፈርከም ብሎ አክፍሮ ሲጋደሉ የነበሩ ሰዎች ናቸው አላህ ረድቶት አልይን አሸንፏቸው ረዲየላሁ ተዓላ ዐንሁ ስለዚህ የነዚህ ሰዎች ጉዳይ በጅልና የሚንቀሳቀሱ ቁርአን ሐዲስን
ሁጃ የማያደርጉ ሙሉ ሐዲስን የማይቀበሉ ለራሳቸው የሚመቻቸውን ብቻ ዛሂር የሆነውን ቃል ብቻ ይዞ የሚንቀሳቀሱ ሰዎች ናቸው። እስልምና ከነሱም መንሃጅ ሰለፍ ከነሱ የጸዳ ነው። እነሱም ከመንሃጅ ሰለፍ የጸዱ ናቸው። አላህ Subhanahu Wa Ta'ala ቁርአኑ ለፊ ሰቢልላህ ፈተበየኑ በአላህ መንገድ ላይ እንቅስቃሴ ባደረጋችሁ ሰዓት ግልጽ አድርጉ አላቸው። ወደናንተም ደግሞ እስልምናን ግልጽ ላደረገላችሁ ሰው አንተ ሙስሊም አይደለም አትበሉት። ተተጉና عرض الحياة الدنيا የዱንያን ጌጣጌጥ ፈልጋችሁ አላህ ዘንድ በጣም ብዙ ትርፋቶች አሉ። ላኢላሃ ኢላላህ ያልተቀበለ የነብዩን መልእክተኛነት ያልተቀበለ ሰው ላይ ምንም ድርድር የለም። ካፊር በካፊር እምነት ወይንም ደግሞ በካፊር ኩፍር ለሰከንድም ሸክ አይኖረንም። ሙእሚኖቹ አይኖራቸውም። ሰለፊዮቹ እስልምናን ኢዝሃር ያደረገ ሰው ላይ እስልምናውን መሸከት እስልምናውን ከሱ ላይ መንጠቅ ነብዩ አለይሂ ሰላቱ ሰላም አስጠንቅቋል። አብዱላህ ኢብኑ ዑመር በዘገቡት ከነብዩ አለይሂ ሰላቱ ሰላም ምን አለ? አንድ ሰው ለወንድሙ አንተ ካፊር ወይ ብሎ ካለው አሉ ነብዩ አለይሂ ሰላቱ ሰላም ወደ አንዳቸው ይመጣል የማይቀር ነው። ካፊር የሚለው ወይ ይሆናል ወይ ደግሞ የሚባለው ይሆናል የማይቀር። ስለዚህ ያገኙትን በሙሉ ካፊር የሚሉ ሰዎች የሚሉት ሰው ካፊሩ ነው የማይገኝ ከሆነ ራሱ ይከፋል። በሌላም ዘገባቸው አንድ ሰው ወንድሙን ካፊር ብሎ ሲያም ከሰጠው ከሁለት አንዳቸው ጋር መጣልቻ ከመሬት ተነስቶ ዝም ብሎ ድብ አድርጎ ካፊር ነው ሰልመና ይላል። ወይንም ደግሞ እሺ አንድ ቀና ብሎ ወደ ላይ ፀሐዩን ታልኢያት አይዋት እሺ ትታያለች አው ትታየኛለች የሚያስቀራው ነው ኡስታዝ አያት አው ያንደ ኩፍር እንደዚህ ነው የሚታየኝ ግልጽ ነው ይላል። በምንድን ነው የሚታየው? ባልተራሳው ነው ለጃሂል እንዴት ሊታየው ይችላል? ከታየም እኮ ለዓሊም ነው የሚታየው። ጃሂል ቁርአን ተፍሲር የማያውቅ ሐዲስ የማያውቅ ትርጉም የማያውቅ ሰው እንዴት ሊያውቅ ይችላል? ይህ ዱዳነት ነው። ይህ ጅህልና ነው። ይህ ማዕይብነት ነው። ይህ ድንቁርና ነው። ይህ የራስን ደረጃ የራስን አቅም ያለማወቅም ጭምር ነው። ያሉበትን ቦታ ቆም ብሎ ያለማየትን ያሉበትን ደረጃ ያለማወቅም ጭምር እንጂ ጃሂል እንዴት ነው ላኢላሃ ኢላላህ ብሎ የሚመሰክሩ ሰዎች ከአላህ ውጭ በሐቅ የሚመለክ ጌታ የለም ብሎ የሚመሰክሩ ሰዎች እንዴት የኩፍር ልብስ ሊያለብሳቸው ይችላል? ውስጣቸው ኩፍር አለ ብሎ ደግሞ ሁክም ሊሰጥ እንዴት ይችላል? ስለዚህ ነብዩ አለይሂ ሰላቱ ሰላም አንድ ሰው ተነስቶ ወንድሙን ካፊር ያለ ሰው እንዳለው ከሆነ ነው ካልሆነ ግን ወደ ራሱ ተመለሳለች ተጠርጥር የለውም ማለት አላህ መልእክተኛ አቢ ዘር ረዲየላሁ ተዓላ አንሁ በዘገበው አንድ ሰው አንድን ሰው ፋሲቅ ብሎ እንዳይጠራው ወላ የርሚ ቢኩፍሪን ወይንም ደግሞ ካፊር ብሎ እንዳይጠራው ኢላ irtaddat alayhi ያ ነብዩ አለይሂ ሰላቱ ሰላም ወደሱ የምትመለስ ቢሆን እንጂ ኢለም የኩን ሻሂቡ ከዛሊከ ይህ ሰውዬ ካፊር ሆኖ ካልተገኘ ካፊር የሚለው ሰውዬ ጋር ራሱ ተመለሳለች አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ የነዚህ ሰዎች ጂንናቸው ከነሱ ጋር ያልሆነን ሰው ከነሱ ጋር አብሮ ማይሰግድን ሰው ከነሱ ጋር በየቡቲኩ ዙሮ ማይሰግድ ከነሱ ጋር ወይንም ደግሞ የተከራዩት ቤት ላይ ዙሮ በየመንደሩ ማይሰግድን ሰው በሙሉ ያከፍሩታል። የራሳቸው አቋም ያለው እንኳን ቢሆን እስልምና ደግሞ ከጅምላ ጭፍጨፋ የጸዳና የነጻ ከእንዲህ አይነት ተግባር የጸዳ ነው እስልምና። ከሰሃቦችም በነብዩ አለይሂ ሰላቱ ሰላም የካደ በአላህ ቁርአን የካደ በአላህ አንድነት የካደ የነብዩ ርሳላ ያልተቀበለ ሰው ላይ ካልሆነ በስተቀር እስልምናን ተቀብያለሁ ብሎ እስልምና ክልል ውስጥ የገባን ሰው ካፊር ብሎ አይጠቀሙም ነበር። ሰሃቦች ይጠነቀቁ ነበር። የነብዩን መልእክት ተቀብሎ ቅብላት ዙሮ የሚሰግድን ሰው ካፊር ብሎ ስያሜ የሰጡትም ነበር። النبي سفيان الثوري طلحة بن نافع قال جرأت مع جابر بن عبد الله بمكة 6 أشهر مكة ላይ 6 ወር ከሱ ጋር ቆይቻለሁ። فسأله رجل አንድ ሰው ጠየቀው هل كنتم تسمون أحدا من أهل القبلة كافر أهل القبلة كافر ብላችሁ ትጠሩ ነበር ብሎ ጠየቀው። فقال معاذ الله አላህ ይጠብቀና ነው ከእንዲህ አይነት ንግግር። ተመልከቱ የሰሃቦች የሰለፎች ንግግር ይሄን አይል ጠንካራ ነው። እነሱ ሲፈልጉ የሚገጥማቸውን ካገኙ ሼክ መሐመድ ኢብኑ አብዱል ወሃብ እንደዚህ ብሏል ይሏል። መትን ላይ ኡሙመን ካፊር ነው ያላለ እሱ ካፊር ነው ያላቸውን ቃል ያነሱና እሷን ያውለበለቡ በየቦታው ይዞራል። ካፊርንማ ካፊር እንላለን እኮ ሙስሊሞች በሙሉ ካፊር መሆኑን ያረጋግጣል። ነገር ግን እስልምና ውስጥ የገባን ሰው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ የገባን ሰው ግን አያከፍርም። ያስተምራሉ። ያሉበትን ችግር ግልጽ ያደርጉላቸዋል። ሽርክ ከሆነ ሽርኩን ግልጽ ያደርጉላቸው ሁጃ ያቆሙባቸዋል። እንዲገነዘቡ ያደርጋሉ። ሰለፊዮች ይገልጹለታል፣ ይወይኑለታል። ዝም ብሎ ግን በየሄዱበት የካፊርነት መታወቂያ አይሰጥ። ሰለፊዮች አላህ ይጠብቀና ነው። ቃለ ፈህል ተሰሙነሁ ሙሽሪከን ሙሽሪክ ብላችሁ ትጠራላችሁ? ቃለ ላ አለ እንጠራም ማለት ኪታብ الإيمان ላይ ዘግቦታል። እንደዚህ አይነት ደሊሎች ባሉበት ቦታ ላይ እነሱ ዝም ብሎ አንተ ካፊር ለማለት ለነሱ በጣም ቀላል ነች። አንተ ፋጅር አንተ ሙጅሪም ማለት ለነሱ በጣም ቀላል ነች። ስለዚህ ሰለፎች ሰሃቦች እንደዚህ ይጠነቀቁ ነበር። ዑለማዎች እንደምን ይጠነቀቁ ነበር። ሼክ አልኢስላም ኢብኑ ተይሚያ ምን ይላል? فليس لأحد أن يكفر أحدا من المسلمين ለአንድ ሰው አይገባውም አንድ ሙስሊም የሆነን ሰው ካፊር ብሎ ሊጠራ ይላል። ወይን አخلط وغلط حتى تقوم عليه الحجة
ቢደባለቅበት ቢቀላቀልበት ቢሳሳቱ እንኳን መረጃ እስኪቆምበት ድረስ ወተበየኑ ለሁል ማጃ ሁጃ ቡርሃን ግልጽ እስኪደረግለት ድረስ ይላል። ወመን ثبت ኢማኑሁ ቢየቂን በየቂን በእርግጠኛነት እስልምናው የሰበተ ሰው ለም የዙል ذلك عنه بشك ከሱ ደግሞ በየቂን የሰበተው እስልምናው በሸክ በጥርጣሬ አይወገድም እስልምናው ብሎ ይናገራል ኢብኑ ተይሚያ። በላ የዙሉ ኢላ بعد ما اقامه الحجه وازاله الشبهات በል የኢማን ልብስ አይነጠቅም ከሱ ላይ ሁጃ ሲቆምበት ድረስ ሹብሃው ደግሞ ከላይ ሲወገድለት ድረስ እስልምና ከሱ አይነጠቅም ብሎ ያስቀምጣል ፈታዋው ላይ። እነሱ በቃ ያገኙትን መስጠት ነው መታወቂያ መስጠት ነው መስጠት ፈቶ ሲጨርሱ ራሳቸውንም የኩፍር መታወቂያ ይሰጣሉ። ከዚህ በፊት ልክ እንደነበሩት ኢትዮጵያ ላይ ይረብሹ ነበር። መጀመሪያ አካባቢ ያገኙትን በሙሉ ካፊር፣ ያገኙትን በሙሉ ፋሲቅ፣ ያገኙትን በሙሉ ሙሽሪክ፣ ያገኙትን በሙሉ ዟሊም እያሉ ጠሩ ነበር። መጨረሻ አንዱ ኪሱ ላይ ብር አውጥቶ የብሩን ጀርባ ሲያየው ላምጪው መክፈል ያስገድዳል የሚለውን ሲያይ እኔ ራሴ ካፍር ነኝ ብሎ ለራሱ መታወቂያ እንደሰጠው ማለት ነው። ለማብራት አይቆሙም ነበር። የሰው ልጆች ላይ ጉዳት እንዳይደርስ የተደረገ ማብራት ላይ አይቆሙም ነበር። ጥሶ ነበር የሚሉት። ቀለበት መንገድ ላይ አይሸጋገሩም። ቀለበት መንገድ ላይ አይሄዱም ነበር። ሴቶችን ቀለበት መንገድ ያዘልሏቸው ነበር። በራሳቸው ስም የገዙትን ቤት ሽጦ ተከራይተው ይኖሩ ነበር። በሰው ቤት ሄዶ መታወቂያ ያወጣሉ። በራሳቸው ቤት ማውጣት አይቻልም ስለሉ ቀውሙ ይፍረቁን ናቸው። በቃ እየተምታቱ ከዚህ እያሉ ምንም ግልጽ ሳይሆንላቸው ምንም ሳይገለጽላቸው እየተምታቱ የሚኖሩ ሰዎች ናቸው። እስልምናም ሙስሊሞችም መንሀጅ ሰለፊዮችም ከነሱ የጸዱ ናቸው። የነሱ አቋም ሊኖረና ይገባል። በጭራሽ በሪእ መሆን አለብን ከነዚህ አይነት አመለካከት ካላቸው ሰዎች። ዲን ላይ ያላቸው ተሳሁን ተቆጥሮ ያልቅ ነብዩ ሰለላሁ ዐለይሂ ወሰለም ልብስ ማሳጠር የተናገሩበት ጋር ሂደት ተታወራቸው በሱሪ የለም በሸደጥ እንጂ ይሉሃል። አቅላቸው ይናል ድረስ እሺ አክሲዮኑ በየቦታው ያለው ማጭበርበር ለምን አተውም ስለ የካፊር ገንዘብ ነው የካፊር ገንዘብ ላይ አይመለከትም ይላል። የማይሉት ነገር የማይናገሩት የማያወሩት ወሬ የለም። ስለዚህ ሰለፊዮችም ሱኒዮችም ሙስሊሞችም ከነሱ ተግባር የጸዱ ናቸው። ሐታ የካፊሩን ገንዘብ ነው አላለው እንዴ ከየት እንዳመጡት አይታወቅም። ኢማሙ ሸውካኒ ከየመን ዑለማዎች አንዱ ናቸው። ሙስሊም የሆነ ሰው ላይ ከእስልምና ውጭ ነው ብሎ ሁክም መስጠት ለአንድ ሙስሊም አይገባው በአላህና በመጨረሻው ቀን የሚያምን ሰው ይላል። ልክ እንደ ፀሐይቷ ግልጽ አድርጎለት ቢሆን እንጂ ለምን እስልምናው በሁጃ በደሊል የተረጋገጠ ሰው እስልምናው የሚወገደው በሁጃ በደሊል ነው። በአላህ ቃል በነብዩ ሰለላሁ ዐለይሂ ወሰለም ቃል በሰሃቦች ቃል በሰለፎች ቃል እንጂ ዝም ብሎ ሊወገድ አይችልም ብሎ ነው የሚያስቀምጠው። ኢብኑ ሁሰይን ሪያዱ ሳሊ ላይ እነዚህ ተክፊሮች ሙስሊሞችን በማክፈር ጊዜያቸውን እንደሚጨርሱ የነሱን ጅህልና አጥቶ ሙስሊሞች ላይ እንደሚገለብጡ ያገኙት ሰው ላይ የኩፍር መታወቂያ እንደሚሰጡ ጃሂሎች እንደሆኑ አቅላቸው ናቅስ እንደሆኑ እድሜያቸው እንኳን ሄድ ያለ ቢሆን የግንዛቤ መጠናቸው የወረደ ዕውቀት የሌላቸው ሰዎች እንደሆኑ ابن عثيمين رياض الصالحين ላይ በዝርዝር አስቀምጧል። ولاحظ أن الإنسان إذا كفر أحدا وليس بكافر فإنه يعود هذا الوصف إليه، ومعنى يعود إليه أنه قد يبتلى فيرتد عن الإسلام. الله سبحانه وتعالى من بعد ما تبين له الهدى كونه የነብዩ መንገድ የአላህ ቃል ግልጽ ከሆነለት ከተብራራለት ከተበየነለት በኋላ ያለው አላህ ቁርአን ላይ ወየተቢዕ ገይረ ሰቢሊል ሙእሚኒን ከሳቦች መንገድ ውጭ የሚከተል ከሆነ ከተገለጸለት በኋላ ንወልይ ማ ተወላ በዞረበት እናዘዋል። ሰለፊዮች የወረዱም አይደሉም፣ በጣም ጣራም የለኩ አይደሉም። ካፊር ነው፣ ሙስሊም እስልምና ላይ የገባ ሰው በመረጃ በደሊል እንደገባውላ ለማስወጣትም አርካኖች መስፈርቶች አሉ። ዝም ብሎ ያገኘነውን በመጠርጠር ያገኘነውን በኩፍር በመተቸት ያገኘነውን በፍስቅ በመተቸት ያገኘነውን በቢድዓ በመተቸት ያገኘነውን በሙብተዲ በመተቸት አልታዘዘም። ግልጽ የሆነ ደሊል ያረጋገጠው ሲሆን እንጂ በሽክ በማክፈርም ፋሲቅም በማለት ሙጅሪምም በማለት አልታዘዘም። ስለዚህ አላህ ግልጽ ከሆነላቸው በኋላ የነብዩን መንገድ ትቶ የሳቦችን መንገድ ትቶ ሌላ መንገድ የሚከተሉትን ጀሃነም እናቀምሳቸዋለን። ጀሃነም መግባት ምንኛ ይከፋ ነው ይላል አላህ ሱብሓነሁ ወተዓላ። ሊያጠማ አይደለም ከመራቸው በኋላ حتى يبين لهم ما يتقون የሚጠነቀቁት ነገር ግልጽ ያድርግላቸው ድረስ ይላል አላህ ሱብሓነሁ ወተዓላ። ቁርአን 30 ጁዝ ወርዷል። ሁሉም አሊም ነው እንዴ? አሊም ቢሆንማ ስለ ኩፍር ለምን ይማራል? ስለ ሽርክ ለምን ይማራል? ስለ ቢድዓ ለምን ይማራል? ስለ ሙብተዲ ለምን ይማራል? ስለ ሱና ለምን ይማራል? ስለ ቢድዓ ለምን ይማራል? በመውረዱ ብቻ ግልጽ የሚገባው ከሆነ ማለት ነው። ስለዚህ እነሱ የሚያመጡት ደሊልም የላቸውም፣ አቅላቸውን ነው የሚከተሉት። ሙሐመድ ኢብኑ አብዱል ወሃብ ሲቀጥፉበት ነበር በጊዜው በነበረበት ሰዓት ደብዳቤ ደረሰው። ሙስሊሞችን ታከፍራለህ፣ ኡዝር ቢልጃህል የለም ትላለህ የሚል ደብዳቤ ሲደርሰው የኔ ጠላቶች፣ የእስልምና ጠላቶች፣ የዳዕዋዬ ጠላቶች የሚያናፍሱት ወሬ እንጂ እኔ አልልም፣ በሪእ ነኝ ከነሱ ንግግር ብሎ ነው ያስቀመጠው። ጠላቶቼ የሚያወሩት ወሬ ነው እንጂ እንዴት እስልምና ላይ የገባ ሰው በሸክ
አላከፈርከም ብዬ እንዴት አከፍራለሁ? ይህ ጠላቶቼ የሚነዙትና የሚያወሩት ወሬ ነው። እኔ ከነሱም የጸዳው ነኝ እነሱም ከኔ የጸዱ ናቸው ብሎ አስቀምጧል። እነሱ በየቦታው ከሽከሹባ ምን እያሉ ነው ይዞ የሚዞሩት? ይህንን አስቀምጧል ሼክ መሐመድ ኢብኑ አብዱል ወሃብ። ሽርክ ላይ ያሉ ሰዎችን ተራሩጠን እያስተማርን ሽርካቸውን እየገለጽንላቸው ከሽርክ እንዲወጡ እያደረግናቸው ለነሱ እንደዚህ እያስተማርን ሌላን ሰው ካላከፈራቸው እንዴት ካፍር ናቸው እንላለን? ይህ ከኔም የማይጠበቅ ከእስልምናም የማይጠበቅ ነገር ነው ብሎ አስቀምጧል። እንዲሁም ደግሞ ወደኛ ሂጅራ ያላደረገን እንዴት ዝም ብለን እናከፍራለን? ይህ ጠላቶች የሚያንሰራፉት ወሬ ነው ብሎ ዱረሩ ሰንያ ላይ አስቀምጦታል። አንደኛው ሙጀለድ 104 ቁጥር ላይ ቁጭ አድርጎታል። ይሄንን ማብራሪያ መጨረሻ እንደውም ምንድነው የሚለው እሱ ራት ይገባ ይህ ትልቅ የሆነ ቅጥፈት ነው ብሎ አስቀምጦታል። ይሄንን ማየት እንችላለን። እነሱ ብዙ ጊዜ ያው መሐመድ ኢብኑ አብዱል ወሃብ ስለሚሉ ማለት መሐመድ ኢብኑ ወሃብ ከነሱ የጸዳ መሐመድ ኢብኑ አብዱል ወሃብ ትልቅ ስለ ሱና ስለ ቢድዓ ስለ ሙብተዲ ስለ ሙሽሪክ ስለ ካፊር ስለ አይሁድ ስለ ነሳራ ስለ ሐላል ስለ ሐራም ስለ ፍቅህ ስለ ሐጅ ስለ ዑምራ እስልምና ላይ ስላሉ ነገሮች ነጥቦች በሙሉ አብራርቶ የሚያስተምር ዓሊም ነው። ከነሱ ይስዳል። እስልምና ላይ በመስፈርት የገባ ሰው በመስፈርት እንጂ ዝም ብሎ በንግግር ብቻ ከእስልምና አይወጣም። ይህንን ማወቅ መቻል አለበት። እነሱ የሚያናክሱት ደግሞ ወሬ ምንም ሊጎዳን አይገባም። ራሳቸውን ነው የሚጎዱት። አላህ ቁርአን ላይ ባላ የካደ ሰው ይላል አላህ ሚን ባዕድ ኢማን ኢላ ሲቀር መን ኡክሪ የተከደደ ሰው ሲቀር ብሎ አላህ ያስቀምጣል። ለተከደደ ሰው ዑዝር ፍቅረው አላህ ዑዝር እየሰጠው ነው። ወቀልቡሁ ሙጥመኢኑን ቢልኢማን ውስጡ በኢማን ተረጋግጦ ውጫዊ ተገዶ የሚሰራ ሰው ሲቀር ይያለ ወላኪን ነገር ግን አለ አላህ መን ሸረሐ بالكفر صدر ውስጡን ለኩፍር ግልጽ አድርጎ ኦፕን ያደረጉ ሰዎች ሲቀሩ ይላል ነው አላህ። በእንደዚህ አይነት ሰዎችማ فعليهم غضب من الله በእነሱ ላይ አላህ እርግማን ይውረድባቸው ይላል ነው ወለሁም عذاب أليم ለኩፍር ውስጣቸው ግፍ ያደረጉ ሰዎች የአላህ እርግማን ይውረድባቸው ለነሱም አሳማሚ የሆነ ጀሃነም ተዘጋጅቷል ይላል። ስለዚህ ለተገደዱ ሰዎች ዝም እየሰጠ ነው። እነሱ ومن لم يحكم بما أنزل الله فأولئك هم الكافرون ومن لم يحكم بما أنزل الله فأولئك هم الفاسقون ومن لم يحكم بما أنزل الله فأولئك هم الظالمون የሚሉት ቁርአን እየቀሩ ሰውን በሙሉ ያጫሉ ይወጣል። ለራሳቸው እኮ ሀታ ቤት መግዛቱን ካሉ የሁክም ነው ካሉ መጥቶ ሲከራዩ ያ ሰውዬ እኮ ውል የሚሰጣቸው እኮ ከመንግስት በወሰደው ውል ነው አይደል? ኧረ ተው ተመለሱ፣ አላህን ፍሩ፣ ይቅርባቸው። ይህ ጅህልና ይህ ማይብነት ይዱንቆርና ይቅርባቸው፣ ደጅም የማያስወጣ ነው። ስለዚህ ምንም አይነት ሁጃ የላቸው፣ ዝም ብሎ ስሜታቸው ሐዋቸውን ነው የሚከተሉት። እንዲሁም ደግሞ ሙስሊም ላይ የተዘገበ ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም ምን አሉ? አላህ በባሪያው ተውበት በጣም ይደሰታል አሉ ነብዩ አለይሂ ሰላቱ ሰላም። ሂነቱ ወደ አላህ ተውበት የሚያደርግበት ጊዜ ጉዞ ላይ ባለበት ሜዳማ ሞቃታማ በሆነች ቦታ ላይ መብያውን መጠጫውን ጭኖ እንደጠፋችበት ሰውዬ ነው አሉ ነብዩ አለይሂ ሰላቱ ሰላም ምሳሌ ሲናገሩ። ስጠፋበት ተስፋ ቆርጦ ዛፍ ስር ሄዶ ተጋደመ። ከዛ በኋላ ደግሞ በሷ ተስፋ ቆርጧል። በዛ ማከል ያለ ደግሞ ሲነሳ አጠገቡ ቁሟ አገኛት። ከዛ ሉጋሙዋን ይዞ ምን አለ? በጣም ከመደሰት የተነሳ አላሁማ አንተ አብዲ ወአና ረቡካ እኔ ጌታህ ነኝ አንተ ባሪያዬ ነህ ብሎ ተናገረ። አሉ ያላህ መልእክተኛ ተሳሰታሉ። በጣም ከመደሰቱ የተነሳ ተሳሰታሉ ነብዩ ሰለላሁ ዐለይሂ ወሰለም። ከፈራ አይደለም ያሉት ተሳሳተ፣ ስህተት ውስጥ ወደቀ። የኩፍር ንግግር ተናገረ፣ ስህተት ውስጥ ወደቀ ነው ያሉት ያላህ መልእክተኛ። ዑዝር ሰጡት አልሰጡትም? ሰጡ። ስለዚህ ምንም አይነት ሐዲስ እንደማያውቅና እንዳልቀራ ሆኖ መንዘላዘልና መወናበጥ አስፈላጊ አይደለም። እንዲሁም ደግሞ በሌላ ቦታ ነብዩ አለይሂ ሰላቱ ወሰላም የተናገሩት ሐዲስ አለ። መጨረሻ ዘመን ላይ ሰዎች ይመጣሉ፣ አዲስ የሆኑ ወጣት የሆኑ በጣም ጥላቅሎች ይመጣሉ፣ እውቀት የሌላቸው ወይም ደግሞ የዕድሜ ባለጸጋ ሆኖ ምንም አይነት እውቀት የሌላቸው ሰዎች ይመጣሉ። መጨረሻ አካባቢ አሉ ይናገራሉ። ከእስልምና ግን ጦር ተመዞ እንደሚወጣው ይወጣሉ። ኢማናቸው ከጎሮሯቸው አልፎ የማይወርድ የሆኑ ሰዎች አሉ ያላህ መልእክተኛ። ከተገናኛቸው እነዚህ ሰዎች ግደላቸው አላቸው ለሰዎች ረዲየላሁ ተዓላ። የገደሉ ሰው ደግሞ አጅሩ አላህ ዘንድ የቂያማ ቀን ምንዳው ከፍ ያለ ነው ብሎ ነብዩ አለይሂ ሰላቱ ሰላም ተናገሩ። ስለዚህ እነዚህ ኸዋሪጆች መጀመሪያ ነብዩ አለይሂ ሰላቱ ሰላም የተናገሩባቸው ያስጠነቅቁባቸው ሰዎች ናቸው። አዲስ አይደሉም፣ ድሮም የነበሩ ናቸው። ራሳቸው ላይ ሁጃ የሚሆንባቸው ሐዲስን እያመጡ በትላልቅ ወንጀሎች ሰዎችን ከእስልምና የሚያስወጡ ሰዎች ናቸው። ነብዩ አለይሂ ሰላቱ ሰላም ተናገሩት ሐዲስ አለ። መን ሸሂደ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ حرم الله عليه النار بحق كالله ሌላ አምላክ ሊመለክ የሚችል የለም ብሎ የመሰከረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዋና ሙሐመድ ረሱሉላህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛ ናቸው ብሎ የመሰከረ አላህ እሱ ላይ ጀሃነምን ሐራም አድርጓታል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ላ ኢላሃ ኢላላህ ብቻ በማለቱ ጂሃድ ላይ እዛው ላ ኢላሃ ኢላላህ ብሎ እዛው ተገድሎ ሙቶ
የጀነት ነው ተብሎ የተመሰከረለት የለም በመሰከሩ ብቻ ከዛ በኋላ ከላ ኢላሃ ኢላላህ በኋላ ብዙ የሚማራቸው ነገሮች አሉ ሽርክ እንዴት እንደሆነ የሽርክ በሮች እንዴት ብዙ እንደሆኑ ነብዩ አለይሂ ሰላቱ ወሰለም እኮ ለሰሃቦቻቸው በየጊዜው ስለ ሽርክ ለምን ያስተምሯቸው ነበር ስለዚህ እነሱ በቃ ማስተማር የለም ምን የለ በቃ ያገኙትን ካፊር ይያለ ሁጃ ማቆም የለ ማብራራት የለ ዳዕዋ ማድረግ የለ ነገሩ እነሱ ካፊር ካሉ ሰው ጋር ሊገፉ ይችላሉ ካፊር ያሉ ሰው ጋር እንዴት ዳዕዋ ያደርጉለታል ስለምን ከማለት ውጪ አማራጭም የላቸው ስለዚህ ይህ ግራ የገባው መንሐጅ ነው ልንጠነቀቀውና ልንርቀው የሚገባ መንሐጅ ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላም ዘገባ ምን አሉ አላህ ለሱ አጋሪ የለውም ብሎ የመሰከረ ሰው የአላህ መልእክተኛ ሙሐመድ አለይሂ ሰላቱ ወሰለም የሰው ፍጥረት ናቸው እንዲሁም ደግሞ መልእክተኛ ናቸው ብሎ የመሰከረ ሰው ወአነ ኢሳ ነብዩላህ ኢሳ አለይሂ ሰላቱ ወሰለም አብዱላህ ወረሱሉ የአላህ ባሪያና መልእክተኛው ነው ብሎ የመሰከረ ሰው ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣላት የሆነች ሩህ ነች ብሎ የመሰከረ ሰው ወልጀነቱ ሐቁን ወናሩ ሐቁን ጀነት ሐቅ ነው ጀሃነምም ሐቅ ነው ብሎ የመሰከረ ሰው አድኸለሁ ላሁ الجنة على ما كان من العمل አላህ ጀነትን ያስገባዋል እሱ ጋር ካለው ስራ አሉ የአላህ መልእክተኛ ስለዚህ ላ ኢላሃ ኢላላህ ላይ መስክሮ የገባ ሰው ይህንን ክብር እንዳለው የአላህ መልእክተኛ ተናግሯል እነሱ ግን ያገኙትን በማክፈር ያገኙትን መታወቂያ በመስጠት ላገኙት የተለያየ ሁክም በመስጠት የሚሄዱና የሚንቀሳቀሱ ሰዎች ናቸው አህለ ሱናዎችም ሰለፊዎችም ከእንዲህ አይነት ንግግርና ከእንዲህ አይነት ተግባር የጸዱ ናቸው አላህ ቁርአኑ ላይ ምንድነው አበሳሪ አድርገን ልከናል ለሰው ልጆች መልእክተኞችን ከላክነ በኋላ ሁጃ ወይንም ደግሞ የሚጨቃጨቁበት ነገር እንዳይኖራቸው ግልጽ እንዲያደርጉላቸው መልእክተኞችን ልከናል ይያለ አላህ አሸናፊና ጥበበኛ የሆነ ጌታ ነው ይያለ ስለዚህ ሁጃ ያልቆማችባቸው ሰዎች ዝም ብሎ በትንሽም በትልቅም በሰሩት ነገር ከእስልምና ማውጣት የሰለፊዎች የሱንዮች መንገድ አይደለም አላህ በሌላ ቁርአን ላይ ምንድነው የሚለው وما كنا معذبين حتى نبعث رسولا የሰው ልጆች ጀሃነም ውስጥ አግብተን የምናነዳ አይደለንም መልእክተኞችን እስከምንልክ ድረስ ግልጽ እስከምናደርግ ድረስ ይያለ ነው አላህ ሱብሓነሁ ወተዓላ ስለዚህ መልእክተኞች የተላኩበትም ዓላማ ለሰው ልጆች ጅህልናን ማይጉድነትን ድንቁርናን ለማስወገድ ነው ይህ ነው እንጂ ቁርአኑ ብቻ ይወርድና እኮ መልእክተኛ የሚያስተምር አካልማ አያስፈልግም ነበር በእነሱ አንካይዳ ምንም ሐዲስን የማይረዱ ምንም የማይገባቸው ሰዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እኮ አራት ሰዎች የቂያማ ቀን ይከራከራሉ ዱዳ የሆነ ሰው የማይሰማ ሰው ሞኝ የሆነ ሰው ሽማግሌ የሆነ ሰው የጃጀ ሰው መልክ ሳይደርሰው በፈትራ የሞተ ሰው የቂያማ ቀን አላህ ዘንድ ይከራከራል ያም ያ አላህ መልእክተኛ አምጥተ ነበር ምንም የሰማው ነገር የለም ይላል ያ ሞኙም ደግሞ እስልምና መጥቶኝ ነበረ ህፃናቶች ሲጫወቱብኝ ነበር ሲያላግጡብኝ ነበር ምንም ምረዳው ነገር አልነበረም ይላል ያም ደግሞ ሽማግሌው እስልምና መጣ ምንም የማቀው የማሰነትነው ነገር አልነበረም ብሎ የቂያማ ቀን ይከራከራሉ አላህ ዘንድ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ አላህ ቃላቸውን ይቀበላቸውና ጀሃነምን ያቀርባል ግቡ ይላቸዋል ነብዩ ነፍሴ በእጁ በሆነችው ጌታ አመላለሁ ይህ ግቡት የተባሉትን ነገር ቢገቡት በርደም ወሰላም ይሆንላቸው ነበር አሉ አላህ መልእክተኛ ኢማም አህመድ በዘገቡት ሐዲስ ሼክ አልባኒ ሰሂህ ነው ብሎታል ስልሰለቱ ሰሂህ 1434 ላይ ይገኛል ይሄ ሐዲስ በጣም አብራርተውታል ሼክ አልባኒ እዛ ላይ ገብቶ ማየት ይቻላል ስለ ተፍሲሮችን ያብራሩበት ስለ ኸዋሪጆችን በደንብ ግልጽ ያደረጉበት ቦታ ነው ብናየው ተጠቃሚዎች እንሆናለን ሌላ ሐዲሳቸው ላይ ነብዩ አለይሂ ሰላቱ ወሰላም ሁዘይፋ ኢብኑ የማን በዘገቡት ሐዲስ እስልምና ይሄዳል ልክ ልብስ ሲታጠብ ከላይ ያለው ነገር እየተቆራረጠና እየተበጠሰ እንደሚወገደው ሁላ እስልምና እንደዛ እየተሸረሸረ ይሄዳል ወደፊት ጾም መሆኑ ማይታወቅበት ጊዜ ይደረሳል ሰላት መሆኑ እርድ መሆኑ ሰደቃ መሆኑ ማይታወቅበት ጊዜ ይደርሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች መካከል ትላልቅ ሽማግሌዎች ደካሞች ይኖራሉ በዛሰት አባቶቻችን ላ ኢላሃ ኢላላህ ሲሉ አግኝተናቸው እንላለን ላ ኢላሃ ኢላላህ ሰላት ምን እንደሆነ ማያውቁ እንዲህ አይነት ሰዎች ወደፊት ይመጣሉ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሁዘይፋ የናዲስ ሲናገር ሲላ ጠየቀው ይሄን በማለታቸው ብቻ የቂያማ ቀን ነጃ ታወጣቸዋለች አው ነጃ ታወጣቸዋለች ሶስት ጊዜ ከደገመው በኋላ አው ነጃ ታወጣቸዋለች ምንም የሚያውቁት ነገር የለም ብሎ መልሶለታል ይሄም ሐዲሱ ኢብኑ ማጃህ ዘግቦታል ሌሎችም ዘግቦታል ሼክ አልባኒ ሐዲሱ ሰሂህ ነው ብሎታል ስለዚህ እንዲህ አይነት የሰሃቦች ንግግር ባሉበት ሁኔታ ዝም ብሎ ላገኙት ካፊር ነው ቢሉ አይገርምም ያላዋቂ ከመሆናቸው የተነሳ አታውቆ ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳያችን እናንተ አዋቂዎች ናችሁ ያሉበት ግልጽ መረጃ የተቀመጠበት ነገር ባልጋ አንተኛ መሬት ነው ምንተኛው ነብያቶች ባልጋ አልተኙም ይላል ምስልም ቢብላ ባልጋ ከተኛች በቃ አንቺ ባልጋ ተኝተሻል ብሎ የሚፈቱ ሰዎች እኮ ናቸው እነዚህ ሰዎች እስልምናንም አይወክሉ ሙስሊሞችንም አይወክሉ መንሀጅ ሰለፍንም አይወክሉ እነሱ ከሰዎች በላይ አዋቂነን ተረተናል ገብቶናል ቢሉ ምንም የማያውቁና ለእስላም ለሱና ቦታ የማይሰጡ ስሜታቸውን ተከትሎ እንዳፈለጉት የሚጋልቡ ሰዎች ናቸው አላሁ ሙስተዓን አላህ ከእንዲህ አይነት ማየምነት ከእንዲህ አይነት ጀህልና ይጠብቅ ኢብኑ ቀይም ኢብኑ ተይሚያ ብዙ ቦታ ተናግረዋል ይህንን ወደ ክታባቸው ተመለሰን ብናይ ግልጽ ይሆንልናል እንረዳዋለን ይህ ሹባም ይወገድልናል ይህን ደግሞ በየቦታው ያላፈሱ ሙስሊሞችን የሚያደናብሩበት ነገር ብዙ ባይኖርም
አንድ ሰው አንድ አካባቢ ከገባ ሙስሊሞች ላይ ሹባ መጣሉ ኢልም የሌላቸው ሰዎች ተሽሽ ማድረጉ የማይቀር ነው አሉ በዚያው እንደመሰማ በሱዳን ጠረፍ እዚህም ሀገር አሉ ሌላም ሀገር በየቦታው አሉ ተደብቆ መርዛቸውን ይረጫሉ ያን መርዛቸውን የሚረጩትን መርዝ ደግሞ ምን ቀንሰውና ምን ናከስመው ዕውቀት ሲኖረን ነው ራሳቸው ለራሳቸው ሁጃ ይሆነናል ብሎ ይዘው የመጡትን ነገር ክታቡን ሙሉ አምጣልኝ ብለ በራሱ ተመተዋል እነሱ ሊፈልጓት አንድሽን ቦታ ነው ልክ ሌሎች ፍርቃዎች ለጫት ሲፈልጉ የሆነ ነገር ይዘው እንደሚመጡ ለመውሊድ ሲፈልጉ የሆነች ነገር ይዘው እንደሚመጡ ምንም ቦታው ምንም ማይገናኘው ነገር ይዘው እንደሚመጡ ለእስቲጋሳ ሲፈልጉ የሆነ ነገር ይዘው እንደሚመጡ ለተወሰል ሲፈልጉ የሆነ ነገር ይዘው እንደሚመጡ እነሱም እንደዛው ይዘው ሊንቀሳቀሱ ሰዎች ናቸው ስለዚህ ሰለፊዎች ደግሞ ሱንዮች ንግግራቸው በቁርአን በሐዲስ በመንሃጅ ሰለፍ ይመልሱታል ይሄን ያልካየን ኢንሻአላህ የቀረውን ደግሞ አስፈላጊ ከሆነ ሌላ ጊዜ እንቀጥልበታለን ጃአለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አህሰነ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ